ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አርፍዳችኋል። ለዕለቱ የተመራረጡ ወንጀል ነክና ፖሊሳዊ ዘገባዎቻችንን ይዘን ቀርበናል። እንድትከታተሉን ከወዲሁ በአክብሮት እንጋብዛለን። ከዘገባዎቹ ጋር ኢንስፔክተር አየሁዝ ማሙዬ ነኝ። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ በሕዝብ ዘንድ ያለውን ተቀባይነቱን በማሳደግ ለሌሎች ሞዴል ሆኖ የሚታይበት ስራዎች ላይ ትኩረት መስጠቱን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። ለዝርዝሩ መስከረም ጉታ። የኢትዮጵያ ፌዴራል ፖሊስ በ2018 ዓ.ም በወንጀል መከላከል በትምህርትና ስልጠና እንዲሁም በተለያዩ የኦፕሬሽን ስራዎች ዘርፈ ብዙ ተግባራትን ማከናወኑ ተነግሯል። በዚህ ዓመት በጣም ብዙ ትላልቅ ስራዎች በኢትዮጵያ ፌዴራል ፖሊስ በኩል ሲሰሩ ቆይተዋል። በወንጀል መከላከል፣ በወንጀል ምርመራ፣ በሰው ኃይል ልማት፣ በቴክኖሎጂ፣ በትምህርትና ስልጠና፣ በሌሎች የሎጂስቲክስ አቅሞችን ለማጠናከር በሚሰሩ ስራዎች እንደዚሁ ደግሞ የውስጥና ዓለም አቀፍ ትብብሮች ጋር ተያይዞ ብዙ ውጤታማ ስራዎች በዚህ ተቋም ሲሰሩ ቆይተዋል። የኢትዮጵያ ፌዴራል ፖሊስ የሀገርን ሰላምና ደህንነት በማረጋገጥ የአመራርና አባላቱን የመፈጸም አቅም በማሳደግ በትኩረት እየተሰራ እንደሚገኝ የተነሳ ሲሆን በ2022 ለተቀመጠው የእቅድ ስኬትም በበጀት ዓመቱ የነበሩ ክፍተቶችን በመለየትና ጥንካሬዎቹን በማሳደግ ሊሰራ እንደሚገባ በግምገማ መድረኩ ተመላክቷል። የኢትዮጵያ ፌዴራል ፖሊስ ከአፍሪካ ካሉ በጣም የተሻለ የፖሊስ አፈጻጸም ካላቸው 5 ሀገራት አንዱ መሆን አለብን ብለን በ2013 ጀምሮ የተቋሙን ራዕይ ሴት አድርገን ስራዎች እየሰራን ያለነው። ለዚህ ይህን ስራም ስንገመግም አሁን ላይ 4 ዓመት ነው የሚቀረው። በፈረንጆቹ 2030 በእኛ 2022 እዚህ ደረጃ ላይ እንደርሳለን ወይ ብለን እያንዳንዱ እዚህ ያለ ኃላፊ በየደረጃው የሚገኝ ስራውን የሚመራ ኃላፊ ይሄን ነገር ለማሳካት የሰራው ስራ እዛም ያደርስ ነው ብሎ በደንብ ማየት ይኖርበታል ማለት ነው። የኢትዮጵያ ፌዴራል ፖሊስ በሕዝብ ዘንድ ያለውን ተቀባይነቱን በማሳደግ የሕዝብ አለኝታነቱ ለሌሎች ሞዴል ሆኖ የሚታይበትና ተወዳዳሪነቱ ይበልጥ እንዲጨምር ዘርፈ ብዙ የሪፎርም ስራዎች የተከናወኑ ሲሆን ይህም ተጠናክሮ መቀጠል እንዳለበት ተነስቷል። ኢትዮጵያ ፖሊስ ዘ ቤስት 5 ውስጥ ከአፍሪካ የሚገባና በሰርቪሱም በዲሲፕሊኑም በህብረተሰቡ ዘንድ ያለው ተቀባይነትም በሞደርናይዜሽንም በቴክኖሎጂም በሁሉም ፐርስፔክቲቭ በመለኪያዎች ሁሉ የሚያልፍ እና ለሌሎች ሞዴል የሚሆን ከዛ የሚቀጥለው ዘመን ደግሞ ዓለም ላይም ቤስት የፖሊስ አገልግሎት የሚሰጥና ከዚህ የሚወጣው አመራር ዓለም ላይ የትም ሄዶ ተወዳድሮ መስራት የሚችል ሪፎርም የሰራ ስራውን የሚያውቅ ስራ መቀየር የሚችል መሪን የሚያፈራ ሰራዊት የሚያፈራ ተቋም መሆኑን ማረጋገጥ። የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት በበጀት ዓመቱ ከ25.5 ቢሊዮን ብር በላይ ግምት ያላቸው የኮንትሮባንድ እቃዎችን በቁጥጥር ስር መዋሉን አስታወቀ። ማክቤል ጡኡማይ ዝርዝሩን እንደሚከተለው አዘጋጅቶታል። ኮንትሮባንድ የሀገሪቱን ኢኮኖሚ ከውስጥ የሚሸረሽር የገበያ ስርዓቱን የሚያዛባና የዜጎችን ጤንነት አደጋ ላይ የሚጥል የኢኮኖሚ አሻጥር ነው። የሀገሪቱን ምርቶች በህገወጥ መንገድ በማሸሽና አላስፈላጊ ሸቀጦችን ወደ ሀገር ውስጥ በማስገባት ለጤና አስጊ የሆኑ ጊዜያቸው ያለፈባቸው መድኃኒቶችና የምግብ ምርቶችን በገበያ ላይ እንዳይስፋፉ እየተደረገ ሲሆን በዚህም የፌዴራል ፖሊስን ከሚመለከታቸው አካላት ጋር በመቀናጀት የህግ የበላይነትን በማረጋገጥ የሀገር ኢኮኖሚ ማዳን የተቻለ ስለመሆኑም ተገልጿል። ጊዜያቸው ያለፈ የተበላሹ መድኃኒቶች፣ ጊዜያቸው ያለፉ የምግብ ቁሳቁሶች የመሳሰሉትና ኢቭን ልባሽ ጨርቁም ቢሆን ያልተገቡ ወደ ሀገር የሚገቡባቸው ሁኔታዎች አሉ። በጣም በርካታ እነዚህን ከመግታትም አንጻር በዘንድሮ ዓመት ከፍተኛ ስራ ተሰርቷል። በተሰራውም ስራ የፌዴራል ፖሊስ እስካሁን ባለው አፈጻጸም በራሱ አቅም ወደ 10.8 ቢሊዮን ግምት ያላቸው ወጪና ገቢ ኮንትሮባንድ ለመቆጣጠር ችሏል። ከጉምሩክ ኮሚሽንና ሌሎች ከሚመለከታቸው ባለድርሻ አካላት ጋር ደግሞ ወደ 25.5 ቢሊዮን ግምት ያላቸው የውጭና ገቢ የተለያዩ ህገወጥ ኮንትሮባንዶችን የያዝንባቸው ሁኔታዎች አሉ ማለት ነው። ከውጭ የሚገባ የተለያዩ ኤሌክትሮኒክስ አለ፣
ጊዜ ያለፈባቸው መድኃኒቶች አሉ። ምንነቱ ያልታወቀ ወይም ስሪቱ ያልታወቁ የተለያዩ አይነት የእህል ምርቶች አሉ። አልባሳት አሉ። ይሄ ልባሽ ጨርቆች አዲስም አሮጌ። ስለዚህ እንደዚህ አይነት በርካታ ነገሮች ከውጪ በማስገባት የአገሪቱን የሸቀጥ ማራገፊያ ለማድረግ የሚደረገው ሁኔታ ስላለ ይሄንን ከመከላከል አንጻር እጅግ በጣም በርካታ ስራዎች የተሰሩባቸው ሁኔታዎች ነው ያሉ። በተደረገ የተቀናጀ ቁጥጥር ስራ ከፍተኛ የገበያ ዋጋ ያላቸው ህገወጥ ምርቶች በቁጥጥር ስር መዋል ተችሏል። በህገወጥ የሸቀጥ ዝውውር የተሰማሩ በርካታ ተሽከርካሪዎች መያዛቸውና ወንጀለኞች ለህግ መቅረባቸው ለኢኮኖሚ ደህንነት መረጋገጥ ትልቅ ምዕራፍ መሆኑም ተጠቁሟል። ከ700 በላይ እነኚህን ኮንትሮባንድ ሲያጓጉዙ የነበሩ ተሽከርካሪዎች ህገወጥ ተሽከርካሪዎችም ተይዘዋል። እንዲሁ ከዚሁ ጋር የተያያዘ ኮንትሮባንዱን ሲያመላልሱ የነበሩ በርካታ ወንጀለኞች በቁጥጥር ስር ውለው በፌዴራል ፖሊስ የወንጀል ምርመራ እንዲሁም በክልልም ባሉ ምርመራዎች ላይ ጉዳያቸው ተጣርቶ ወደ ህግ ውሳኔ ያገኙም አሉ። በክርክር ላይ ያሉም በምርመራ ላይ ያሉም አሉ ማለት ነው። ይህ ህገወጥ ተግባር ከጠላት ጋር ጭምር ግንኙነት ያለውና የጠላት የሎጂስቲክ አቅም ሆኖ እያገለገለ ያለበት ሁኔታ ጭምር ስለነበረ ይሄን ከላይ እስከ ታች ውይይቶች ተደርጎበት እቅድ ወጥቶለት በእቅዱ መሰረት በመስራት የኮንትሮባንድ መያዝና መከላከል ስራዎች የተሰሩባቸው ሁኔታዎች አሉ። የኢትዮጵያ ፌዴራል ፖሊስ የሀገሪቱን ኢኮኖሚ ሉዓላዊነትና የዜጎችን ደህንነት ለመጠበቅ የሚከፍለው መስዋዕትነት አጠናክሮ ቀጥሏል። በፍትሐዊ የስርዓት ገበያ ላይ የተገነባችና ከህገወጥነት የጸዳች ሀገር ለመገንባት ያለመ ስለመሆኑም ተነግሯል። ወጪ ኮንትሮባንድ የሚባለው በከፍተኛ ደረጃ የሀገሪቱን ኢኮኖሚ የሚጎዳ ነው። መንግስት ህጋዊ በሆነ መንገድ ወደ ውጪ ልኮ የውጭ ምንዛሬ ሊያገኝባቸው የሚገቡ አንዳንዶቹም በኢትዮጵያ ብቻ ያሉ አቅሞች በተለያየ ህገወጥ አካል በቦርደሮቻችን አካባቢ የመውጣት ሁኔታዎች አሉ። ሁለተኛው ከሀገር ውጭ የሚመጡ ህገወጥ ሸቀጦች፣ የተለያዩ ኮንትሮባንዶች፣ እነዚህ ደግሞ በውስጥ ያለውን የገበያ ሰላማዊ ፍትሃዊ የገበያ እንቅስቃሴን የሚገቱ የሚያዛቡ የታክስ ስርዓቱን የሚያዛቡ እና ህገወጥነትን የሚያስፋፉ ናቸው። በድሬዳዋ ከተማ አባቴ ለዘመኑ የሚመጥን የቢዝነስ ሀሳብ የለውም በማለት የወላጅ አባቱን ህይወት ያጠፋው ግለሰብ በሞት ቅጣት፣ ተባባሪው ደግሞ በ20 ዓመት ጽኑ እስራት እንዲቀጡ የፍርድ ውሳኔ የተላለፈባቸው መሆኑን ፖሊስ አስታወቀ። መስከረም ጉታ ዝርዝሩን እንደሚከተለው ታቀርበዋለች። አባቴ ለዘመኑ የሚመጥን የቢዝነስ ሀሳብ የለውም፣ ስለዚህ ሊወገድ ይገባል በሚል እኩይና ከሰብአዊነት የወጣ አስተሳሰብ የወላጅ አባቱን ህይወት ለመቅጠፍ ያሰበው ቤካ ኑረዲን አልዬ ግድያውን ለመፈጸም ከወራት በፊት ከጓደኛው ጋር ሆኖ ዝግጅት ይጀምራል። ለዚሁ ድርጊት የሚሆኑ መረጃዎችን ያፈላልጋል። ወንጀሉን በጋራ ለመፈጸምም ጓደኛው ሊበን ወንደሰንን ያማክራል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሀሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ እኔ ነኝ የምፈጽመው፣ አንተ መተባበር ብቻ ነው፣ እኔ ነኝ በቃ ሁሉ ነገር። ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኦቨርዶስ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርገዋል። ሁለቱ ግለሰቦች ለግድያ የሚሆኑ ቁሳቁሶችን በዝርዝር ይሰበስባሉ። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ በድሬዳዋ ከተማ ልዩ ስሙ ማርያም ኮንዶሚኒየም አካባቢ ወላጅ አባቱ ወደ ተኛበት መኝታ ክፍል ያመራሉ። በዚህ ሂደት መድኃኒት ሊወጉ ሲዘጋጁ አባትየው ከተኛበት ይነቃል። በመካከላቸው ከፍተኛ ግብግብ ይጀምራል። በመጨረሻም የአባቱን ጭንቅላት በመደብደብና አፍነው በመያዝ ህይወቱ እንዲያልፍ ያደርጋሉ። ኢንሱሊን መርፌ ገዝቷል። ፌስታሉን ይዟል። ምንድነው የሚያደርጉት? ቤት አባትየው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለመውጋት ነው እነሱ።
ወንጀል ፈጻሚዎቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋት ብዙ ጥረት አድርገዋል። ከወንጀሉ በፊት ልጁ ከእናቱ ጋር ወደ አዲስ አበባ መጥቶ የነበረ ሲሆን ግድያው እንደፈጸመ ወዲያውኑ በግል ተሽከርካሪ ወደ አዲስ አበባ በመምጣት ከተጠያቂነት ለመዳን እቅድ ያወጣል ይላል የፖሊስ የምርመራ ውጤት። ብዙ ጥረት አደረጉ፣ ወንጀሉን ለመደበቅ ሞከሩ። ሆኖም ከህግ ማምለጥ አልቻሉም። ፖሊስ የምርመራ ጥበብ እየተጠቀመ ጉዳዩን አጣራ። የድሬዳዋ ፖሊስ ጠቅላይ መምሪያ የቤተሰብ አባላትን ቃል መቀበል ሲጀምር ልጁ አላስፈላጊ ባህሪ ማሳየት ይጀምራል ይላሉ ጉዳዩን በቅርበት የተከታተሉ የቀድሞ የድሬዳዋ ፖሊስ የታክቲክ ወንጀል ምርመራ ዳይሬክተር ኮማንደር መሐመድ ኢብራሂም። 21 ዓመቱ ነው። የመጨረሻው የቤቱ ልጅ ማለት ነው። እሱን እና እናትየውን ዝም ብለን ለኢንተርቪው እያናገርናቸው ይሄ ልጅ ይመጣል፣ ዋና ወንጀል ፈጻሚው ቼክ ሊያደርግ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል እና መርማሪዎች እስቲ በጥርጣሬ ዝም ብለ ሞባይል እናምጣ እስቲ ብሎ ሞባይሉን ይቀበሉታል። ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። የፖሊስ የምርመራ ትኩረት በቀጥታ ወደ ቤካ ኑረዲን ይዞራል። በተደረገው ምርመራ ወንጀሉን የገዛ እናቱ እንደፈጸመችው አድርጎ በመናገር ለማሳበብ ቢሞክርም ፖሊስ ባከናወነው የተጠናከረ ማጣራት ልጁንና ጓደኛውን በአጭር ጊዜ ውስጥ በቁጥጥር ስር ያውላቸዋል። በመጨረሻም ልጁ አባቱን ከጓደኛው ጋር ተባብሮ እንደገደለው ያምናል ይላል ፖሊስ በምርመራው። አዎ በቃ እናቴ ነች ያስደረገችው ይላል። እናቴ ነች የፈጸመችው ይሄንን ገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር እየጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። ፖሊስ ይህንን የተወሳሰበ የወንጀል ድርጊት መርምሮ መዝገቡን አጠናቆ ለአቃቤ ሕግ ይልካል። ይህንን ጉዳይ አስመልክቶ ከወራት በፊት የዝግጅት ክፍላችን በወንጀል ፈጻሚዎቹ ላይ ክስ መመስረቱን ጭምር ዘግቦ እንደነበር ይታወሳል። አልተቀበረም ኢቭን እሱ ሲያምን። ስለዚህ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል። እኔና ጓደኛዬ ነው ያደረግነው። ኢንሱሊን እምብርቱ አካባቢ ወደ 7-8 መርፌ ወቅተነዋል። ቼክ አድርጉት። አስክሬኑ የተገነዘ ነበር። ምርመራ ቡድን እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬኑን አስከፈትን። ባለሙያ ይዘን ሄደን ሕክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማው ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመነውም፣ ግን የሆነ የሚመስል ነገር አለ። የበለጠ የሕክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን፣ እያንዳንዱን ነገር ሳይደብቅ ነገረን። የክስ መዝገቡን የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም ወንጀል ፈጻሚዎቹን ያርማል፣ ሌሎችንም ያስተምራል በማለት በአንደኛ ተከሳሽ ቤካ ኑረዲን ላይ የሞት ቅጣት፣ ሁለተኛ ተከሳሽ ሊበን ወንደሰን ደግሞ በ20 ዓመት ጽኑ እስራት እንዲቀጣ የፍርድ ውሳኔ ማስተላለፉ ተገልጿል። የኢትዮጵያ ፖሊስ ሆስፒታልን ወደ ስፔሻላይዝድ ጀነራል ሆስፒታል ለማሳደግ የኢትዮጵያ ፌዴራል ፖሊስ ከጤና ሚኒስቴር ጋር የጋራ ውይይት ማካሄዱ ተገለጸ። ሐዋርያው ጳውሎስ ዝርዝሩን እንደሚከተለው ተመልክቶታል። የጤና ሚኒስትር ክብርት ዶክተር መቅደስ ዳባ በሆስፒታሉ በመገኘት አጠቃላይ የሕክምና ክፍሎችንና የስራ እንቅስቃሴዎችን የጎበኙ ሲሆን ከኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋርም በሁለቱ ተቋማት ቀጣይ ትብብር ዙሪያ ሰፊ ምክክር አድርገዋል። በጉብኝታቸው ወቅት ሆስፒታሉ በታሪክ አጋጣሚ ካለፈበት ከዝቅተኛ መሰረተ ልማትና የአቅም ውስንነት ተላቆ በአሁኑ ወቅት በሪፎርሙ አማካኝነት እየመጣ ያለውን አስደናቂና ተጨባጭ ለውጥ የተመለከቱት ሚኒስትሯ ተቋሙ ለፖሊስ ሰራዊቱ ለቤተሰቦቻቸውና ለሌሎች የመንግስት ሰራተኞች እያበረከተ ያለውን ዘመናዊና የተቀናጀ የሕክምና አገልግሎት በከፍተኛ ሁኔታ አድንቀዋል። የሆስፒታሉን የአገልግሎት አቅምም ወደ ዓለም አቀፍ ደረጃ ለማሸጋገር እየተከናወኑ ያሉ የልማት ስራዎች የሚበረታቱ መሆናቸውንም ገልጸዋል። ፖሊስ ከህዝብ ጋር ያለውን የቅርብ ትስስርና ተደራሽነት በመጠቀም በበሽታ መከላከል ላይ የተመሰረተ የጤና ስርዓትን ይበልጥ ማጠናከር እንደሚገባ ጠቅሰው በተለይ በድንገተኛ ሕክምናና በወረርሽኝ መከላከል ዙሪያ የተቀናጀና ፈጣን አሰራር መዘርጋት የጋራ ግብ መሆን እንዳለበትና ለዚህም ሚኒስቴር መስሪያ ቤታቸው አስፈላጊውን ሙያዊ ክትትልና ድጋፍ እንደሚያደርግም አረጋግጠዋል። የጤና ሚኒስቴር የሆስፒታሉን የሕክምና አገልግሎት ወደ ላቀ ምዕራፍ ለማሸጋገር ለተጀመረው ጥረት
እያደረገ ላለው ዘርፈ ብዙ ድጋፍ የላቀ ምስጋና ያቀረቡት የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በቀጣይም የሕክምና ባለሙያዎችን የስራ ስነ ምግባርና ሙያዊ ክህሎት ይበልጥ ለማሳደግና ለማዘመን ከጤና ሚኒስቴር ጋር የተጀመረው የተቀናጀ ትብብር ተጠናክሮ እንደሚቀጥልም አስታውቀዋል። ሆስፒታሉን ወደ ስፔሻላይዝድ ኮምፕሬሄንሲቭ ደረጃ ማሳደግ ለፖሊስ ሰራዊቱ የላቀ የጤና አገልግሎት መሰረት መጣል ከመሆኑም በላይ እንደ ሀገር ያለው ፋይዳ እጅግ የጎላ በመሆኑ የጤና ሚኒስቴር እገዛውና አጋርነቱ ይበልጥ እንዲጠናከር ኮሚሽነር ጀነራል ጠይቀዋል። በውይይቱ ማጠቃለያ ላይ የጤና ሚኒስትሯ የሆስፒታሉን አጠቃላይ አቅም ለመገንባትና የሕክምና መሰረተ ልማቱን ለማገዝ የሚያስችሉ ቁልፍ የትኩረት ነጥቦችን ያነሱ ሲሆን ደረጃውን የማሳደግ ጥያቄውን በሙሉ ፈቃደኝነት በመቀበል ሁለቱ ተቋማት በጥናት ላይ ተመስርተው በጋራና በቁርጠኝነት ለመስራት አብረው እንደሚሰሩም ገልጸዋል። የኢትዮጵያ ፖሊስ ከተለያዩ ዓለም አቀፍ የፖሊስ ተቋማት ጋር የሚያደርገውን የስልጠናና የልምምድ ልውውጥ ዘመናዊ የፖሊስ አገልግሎትን ለማሳደግ ትልቅ ሚና እንዳለው ተገለጸ። ደምሌ ፈቀደ ጥንቅር አለው። የኢትዮጵያ ፌዴራል ፖሊስ ተቋማዊ ሪፎርምና የማዘመን ጉዞ አካል የሆነውና በቻይና ሕዝባዊ ሪፐብሊክ የጸጥታና ደህንነት ዩኒቨርሲቲዎች የተሰጠውን የላቀ ስልጠና የወሰዱ የፖሊስ መኮንኖች ስልጠናቸውን በስኬት አጠናቀዋል። ይህ ስልጠና በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ፖሊስና የጸጥታ ትብብር ይበልጥ የሚያጠናክር መሆኑም ተገልጿል። ዓለም በቴክኖሎጂ የደረሰበት ደረጃን ፌዴራል ፖሊስ በመገንዘብ እነዚህ አባሎች ሄዶ ስልጠና ቢወስዱ መጥቶ የእውቀት ሽግግር ያደርጋሉ የሚለው ነገር ሀሳብ ተይዞ የተከደ ስልጠና ነው። ስልጠናው እውነት ለመናገር ዓለም ምን ደረጃ ላይ ደርሷል፣ ኢትዮጵያ ምን ላይ ነው ያለችው የሚለውን በተግባር ያየንበት በጣም የእውቀት ሽግግር የተደረገበት ስልጠና ነው። የሀገር ውስጥ ሰላምና ደህንነትን አስተማማኝ ማድረግ የሚቻለው የህግ አስከባሪ ተቋማትን በእውቀት በክህሎትና በቴክኖሎጂ ማዘመን ሲቻል ነው። የኢትዮጵያ ፖሊስ ተቋማዊ ሪፎርምና የማደግ ጉዞውን ለማፋጠን ካደረጋቸው ስትራቴጂካዊ እርምጃዎች መካከል አንዱ የአባላቱን አቅም በውጭ ሀገር ስልጠናዎች መገንባት መሆኑም ተመላክቷል። እዛ የተወሰደውን ተሞክሮ ወደዚህ የእውቀት ሽግግር በማድረግ የእውቀት ሽግግርን ብቻ ሳይሆን በጀት በማውጣት ጭምር ማለት ነው። ፖሊስ ደረጃ ፌዴራል ፖሊስ የተጠቃቸው ትጥቆች በፊቱ እቅዱ ራሱ በጣም ኢትዮጵያን የሚያሻግር እቅድ ላይ ስለሆነ አሁን ኤአይ ዩኒቨርሲቲ ሲመጣ እነዚህ ነገሮችን አንድ ባንድ ዓለም የደረሰበት ደረጃ ለማሻገር ምንም የሚያቅተው ነገር የለም ብዬ አስባለሁ። እሱን ደግሞ የሰለጠነ ሰው ኃይል ስለሆነ ይሄን የሰለጠነን ለማብቃት በየጊዜው ሰው እየሄደ እየሰለጠነ ነው። በአጭርም በረጅምም ሰው እየበቃ ነው ያለው። በዚህ ልክ ሰው እየበቃ በጀት ፈሰስ እየተደረገ ከሄደ ጥሩ ደረጃ እንደርሳለን ብዬ አስባለሁ። የተገኘውን የውጭ ሀገር እውቀትና ልምድ በአግባቡ ስራ ላይ ማዋል የኢትዮጵያ ፖሊስን ዓለም አቀፋዊ ተወዳዳሪነት ከማሳደጉም በላይ የሕዝብ አመኔታንና የሀገርን ሰላም በዘላቂነት ለማረጋገጥ ዋነኛው መሳሪያ ነው። እውቀትን ወደ ተግባር መለወጥ የሰልጣኞችና የተቋሙ ቀጣይ ስራ መሆን እንዳለበት ተገልጿል። ከሰልጣኙ የወሰደ ስልጠና አለ። ያን ስልጠና ወደ መሬት ማውረድ፣ ለአመራሮችን ፑሽ ማድረግ፣ ይሄ ለአገር የሚጠቅሙ ነገሮች ሀሳቦችን አደራጅቶ ማቅረብ ከኛ ይጠበቃል የሚል ነገር አለ። ቴክኖሎጂ የፖሊስን ስራ ዘመናዊ ሲያደርግ የህብረተሰቡ ተሳትፎ ደግሞ ለውጥ ሙሉ ያደርገዋል። ዜጎች የአካባቢያቸውን ሰላም ለመጠበቅና ወንጀልን ለመከላከል በስልካቸው ላይ ያለውን የፖሊስ መተግበሪያ አውርደው መጠቀምና ወንጀልን በጋራ መከላከል እንደሚገባ ተጠቁሟል። ፖሊስ አፕ ለምንድን ነው የተፈጠረው? ለህብረተሰቡ ነው። ህብረተሰቡ እንዲጠቀምበት ነው። ይህን ሳይቸገር የተፈጠረውን ወንጀል በአካባቢው ፎቶ በማንሳት በድምፅ በስልክ ሪፖርት እንዲያደርግ መረጃ እንዲሰጥ ነው። ይሄን ከመጠቀም አንጻር ያለውን ተግዳሮት ህብረተሰቡ ተገንዝቦ የፖሊስ አፕ በጣም ወሳኝና ለወንጀል መከላከሉ በጣም ጥሩ አፕ ስለሆነ የፖሊስ አፑን ስማርት ፖሊስ አሁን እዚህ ለወንጀል መከላከል ብዙ ወጪ ወጥቶበት የተገነባውን በደንብ ህብረተሰቡ መጠቀም አለበት የሚል ነገር አለኝ። የተከበራችሁ ተመልካቾቻችን ስለተከታተላችሁን ከልብ በማመስገን ለዕለቱ የነበሩን ወንጀል ነክና ፖሊሳዊ ዘገባዎቻችን የእስካሁኖቹን ይመስሉ ነበረ። ኢንስፔክተር አየሁ ዝማሙዬ ከዘገባዎቹ ጋር ቆይታ አድርጌያለሁ። ከቀሪ የፖሊስና ህብረተሰብ መሰናዶች ጋር ኢንስፔክተር ማክቤል ጡኡማ ይጠብቃችኋል። ወደዛው እናምራ።